There's fresh tension brewing between China and Japan over Taiwan. Just weeks after President Xi Jinping and Prime Minister Takaichi Sane በቻይናና በጃፓን መካከል በታይዋን ዙሪያ ላይ አዲስ ውጥረት ተፈጥሯል። ይህ አዲስ ውጥረት የመጣው የሁለቱ ሀገራት መሪዎች ፕሬዝዳንት ሺ ጂንፒንግና ጠቅላይ ሚኒስትር ታካይቺ ሳናኢ ግንኙነታቸውን ለማሻሻል ከተስማሙ ከሳምንት በኋላ ነው። ለጠቡ ምክንያት መነሻ የሆነው ደግሞ የጃፓኗ መሪ ንግግር ሲሆን ቻይና ታይዋንን ለመቆጣጠር ቆርጣ ከተነሳች ሁኔታው ለጃፓን ህልውና አስጊ ስለሚሆን ጃፓንም ኃይል እንድትጠቀም ትገደዳለች፣ ህጉም ይፈቅድላቸዋል ማለታቸው ነው። አንድ የቻይና ዲፕሎማት በቻይና ጉዳይ ውስጥ ጣልቃ የሚገቡትን ሁሉ የማያዳግም እርምጃ ይወሰድባቸዋል ሲሉም ለጠቅላይ ሚኒስትሯ ምላሽ በሚመስል መልኩ አስጠንቅቀዋል። ለመሆኑ ይህ ውጥረት ወዴት ያመራ ይሆን? በምስራቅ እስያ የጂኦፖለቲካ መድረክ ላይ አዲስና አደገኛ ምዕራፍ ተከፍቷል። ለዓመታት ሲብላላ የነበረው የቤጂንግና የቶኪዮ አለመግባባት አሁን ወደ ግልጽ የቃላት ጦርነትና የኢኮኖሚ አሻጥርም ተሻግሯል። የዚህ ሁሉ ውጥረት ማዕከል ደግሞ ታይዋን ነች። በቅርቡ አንድ የቻይና ዲፕሎማት የሰነዘሩት እጅግ ጠንካራና አስደንጋጭ አስተያየት ነገሮችንም አባብሷል። በቻይና የውስጥ ጉዳይ በተለይም በታይዋን ጉዳይ ጣልቃ የሚገባ ማንኛውም አካል አንገቱን እንቆርጧለን ሲሉም ዝተዋል። ይህ በዲፕሎማሲያዊ ዓለም እጅግ ያልተለመደና ጠባጫሪ ንግግርም ነው። ይህንን ተከትሎ ቤጂንግ የቃላት ዛቻ ብቻ ሳይሆን የኢኮኖሚ አጸፋና የጉዞ ማስጠንቀቂያዎችንም ወደ መተግበርም ገብታለች። ለመሆኑ ይህ ሁኔታ ለምን ተፈጠረ? ታይዋን ለጃፓን ለምን የሞት ሽረት ጉዳይ ሆነች? የሚለውን በጥልቀትም እንመለከታለን። የጦር ተንታኞች እንደሚሉት በሁለት ሀገራት መካከል ያለው የአሁኑ ውጥረት መነሻ ወይንም ኢሚዲየት ትሪገር ኮዝ የሆነው የቻይና ተኩላ ተዋጊ ዲፕሎማሲ ወይንም ወልፍ ዋሪየር ዲፕሎማሲ እየተባለ የሚጠራው ጠንካራ የውጭ ግንኙነት አካሄድ ነው። ቀደም ሲል የተጠቀሰው አንገት የመቁረጥ ዛቻ የመጣው ጃፓን በታይዋን ጉዳይ ላይ ጠንከር ያለ አቋም መያዝ በጀመረችበት ወቅት ነው። ቶኪዮ የታይዋን ደህንነት ለጃፓን ደህንነት ወሳኝ ነው የሚል አቋም እያራመደች ሲሆን ለዚህ ምላሽ ቤጂንግ ሁለት ዋና የአጸፋ እርምጃዎችን እያሳየች ነው። አንደኛው ወታደራዊ ማስፈራሪያ ሲሆን በታይዋን ዙሪያ የሚደረጉ ወታደራዊ ልምምዶችን በእጅጉ መጨመር ነው። ሁለተኛው ደግሞ የኢኮኖሚ ጫና መሆኑ የተገለጸ ሲሆን ቻይናውያን ቱሪስቶች ወደ ጃፓን እንዳይሄዱ ማስጠንቀቂያ መስጠትና የጃፓን ምርቶችን ያለመጠቀም ዘመቻ የሚሉ ይገኙበታል። ይህ እርምጃ ወዲያውኑ በገበያ ላይ ተጽዕኖ አሳድሯል። በተለይ በቻይናውያን ቱሪስቶችና ሸማቾች ላይ ጥገኛ የሆኑት እንደ መዋቢያ ምርቶችና የጉዞ ወኪሎች የመሳሰሉት የአክሲዮን ዋጋቸው ሲያሽቆለቆል ታይተዋል ሲሉም ዓለም አቀፍ ተንታኞች ያስረዳሉ። ይህ የሚያሳየው ቻይና የኢኮኖሚ አቅሟን እንደ ጦር መሳሪያ እየተጠቀመች መሆኑን ነው ሲሉም ይገልጻሉ። ብዙዎች ታይዋን ከጃፓን ግዛት ውጪ ሆና ሳለ ጃፓን ለምን ይህን ያህል ትጨነቃለች ብለው የሚጠይቁ ሲሆን የጦር ተንታኞች ለዚህ ምላሽ ሲሰጡ ጉዳዩ በጂኦግራፊና በኢኮኖሚ ላይ ያረፈ እንደሆነ ይናገራሉ። እንዴት ቢሉ ጃፓንና ታይዋን የጂኦግራፊ ቅርበታቸውን ያነሳሉ። ለአብነትም እንደ ዮናጉኒ ያሉ የጃፓን ደቡባዊ ደሴቶች ከታይዋን የሚርቁት በ110 ኪሎ ሜትር ብቻ ነው። ስለሆነም ቻይና ታይዋንን በወታደራዊ ኃይል ተቆጣጠረች ማለት የቻይና ጦር ለጃፓን ደጃፍ ላይ ደረሰ ማለት ነው ብለዋል። ሌላኛው ጃፓን በታይዋን ጉዳይ ጣልቃ እንድትገባ የሚያደርጋት ምክንያት ደግሞ የንግድ መስመር ነው። የጃፓን ኢኮኖሚ የሚተነፈሰው በባህር ላይ ንግድ ስለሆነ በዚህም አብዛኛው የጃፓን ነዳጅና የንግድ እንቅስቃሴ የሚያልፈው በታይዋን የባህር ወሽመጥ ሲሆን ይህ አካባቢ በቻይና ቁጥጥር ስር ከዋለ ቤጂንግ የጃፓንን የኦክሲጅን ቱቦ ወይንም የኢነርጂ አቅርቦት የመዝጋት አቅም ይኖራታል የሚል ስጋትም ስላለ ነው። ጃፓን የምስራቅ እስያ የአሜሪካ ወታደራዊ ማዕከል ነች። በታይዋን ዙሪያ ጦርነት ከተነሳ አሜሪካ ጣልቃ መግባቷ አይቀርም። አሜሪካ ጣልቃ ስትገባ ደግሞ በጃፓን የሚገኙ የአሜሪካ ጦር ሰፈሮች የቻይና ኢላማ መሆናቸው አይቀርም። ስለዚህ ጃፓን ሳትፈልግ ወደ ጦርነቱ ልትገባ ትችላለች ይላሉ የዘርፉ ተንታኞች። ዓለም አቀፍ የኢኮኖሚ ምሁራን የቻይና የአጸፋ እርምጃ በጃፓን የንግድ ድርጅቶች ላይ ከፍተኛ ጉዳት ያደርሳል ያሉም ሲሆን የሚያሳድረው የኢኮኖሚ ድቀት በቀላሉ የሚታይ አይደለም ሲሉም ያስጠነቅቃሉ። ባለሙያዎች ምክንያታቸውንም ሲያስረዱ የመዋቢያ ምርቶች እንደ ሺሴዶ ያሉ የጃፓን ግዙፍ የመዋቢያ ኩባንያዎች ትልቁ ገበያቸው ቻይና ናት። ታዲያ የፖለቲካ ውጥረቱ ሲያይል በቻይና ማህበራዊ ሚዲያዎች ላይ የጃፓን ምርቶችን የመቃወም ቦይኮት ዘመቻዎች ይካሄዳሉ። ይህም የአክሲዮን ዋጋን ይጎዳል። ሌላኛው ቱሪዝም ሲሆን ከኮቪድ በኋላ የጃፓን ቱሪዝም እያገገመ ነበረ። ነገር ግን ቤጂንግ የጉዞ ማስጠንቀቂያ መስጠቷ በሚሊየን የሚቆጠሩ ቻይናውያን ቱሪስቶች ወደ ጃፓን እንዳይሄዱም ያደርጋል። ይሄም የሚያሳየው ጃፓን በሁለት እሳት መካከል መሆኗን
ታይዋን ነው። በአንድ በኩል የብሔራዊ ደህንነቷን ለማስጠበቅ ታይዋንን መደገፍ አለባት፣ በሌላ በኩል ደግሞ ኢኮኖሚዋ ከቻይና ጋር በጥብቅ የተሳሰረ በመሆኑ የቻይናን ገበያ ማጣት አትፈልግም። ከኢኮኖሚ ባሻገር ወታደራዊ ውጥረቱም አይሏል። የቻይና እንቅስቃሴ ቻይና በታይዋን ዙሪያ የምታደርገው የባህርና የአየር ኃይል ልምምድ ታይዋንን ለመውረር እንደሆነ ይታመናል። ጃፓን በምላሹ ከሁለተኛው የዓለም ጦርነት ወዲህ አይታው የማታውቀውን ያህል የመከላከያ በጀቷን አሳድጋለች። ረጅም ርቀት ተምዘግዛጊ ሚሳኤሎችን ለመግዛትና የራሷን የመከላከያ አቅም ለማጠናከርም ወስናለች። ይህ የጦር መሳሪያ ሽቅድድም አካባቢውን የባሩድ ቤት አድርጎታል። እንደ አንገት መቁረዛቸው አይነት አንድ ትንሽ ስህተት ወይንም የዲፕሎማሲያዊ ንግግር ነገሮችን ወደ ማይፈለጉ አቅጣጫ ሊወስድ ይችላልም እየተባለ ይገኛል። አሁን በቻይዋና በጃፓን መካከል ያለው የታይዋን ውጥረት በቃላት ጦርነት ብቻ የሚቆም አይመስልም። የቻይና ዲፕሎማት ዛቻና የኢኮኖሚ አጸፋው ቤጂንግ ታይዋንን በተመለከተ ምንም አይነት ድርድር እንደማትፈልግና ኃይል ለመጠቀም ወደ ኋላ እንደማትል ማሳያ ነው። ጃፓን በበኩሏ ታይዋን በቻይና ቁጥጥር ስር መውደቋ ለህልውናው አደጋ እንደሆነ ስለምታምን ከአሜሪካ ጋር ያላትን ጥምረት እያጠናከረች ትቀጥላለች። የጦር ተንታኞች ወደፊት ምን ሊፈጠር ይችላል በሚሉ ጉዳዮች ላይ አሁን ላይ ግምታቸውን እያስቀመጡ ሲሆን በቅርብ ጊዜ ውስጥ ጦርነት አይነሳ ይሆናል፣ ነገር ግን ቀዝቃዛ የኢኮኖሚ ጦርነት ይቀጥላል ብለዋል። የጃፓን ኩባንያዎች በቻይና ገበያ ላይ ያላቸውን ጥገኝነት ለመቀነስ ይሞክራሉ። ዲፕሎማሲያዊ ግንኙነቱም በጥርጣሬ የተሞላ ይሆናል። የታይዋን ጉዳይ እስካልተፈታ ድረስ የቶኪዮና የቤጂንግ ግንኙነት እንደ ቋፍ ላይ ያለ እንቁላል ሆኖ ይቀጥላል የሚለው ሐሳብ በእነዚህ ባለሙያዎች የተሰጡ ናቸው። ዘገባውን ስናዘጋጅ ሮይተርስና አርቲን በዋቢነት ተጠቅመናል።